track. ጆሮና ደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝ አዲስ ንጉስ አሌክስ በይ ዘና ፈታ ከኪንጎ ጋር ዲጄ ኪንግስተን ካራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ፈታ ከኪንጎ ጋር ካራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ ውስኪ የጥላውን ገሰሰ ታሪካዊ ውሻ የኢትዮጵያ ሙዚቃ ንጉስ ክቡር ዶክተር አርቲስት ጥላውን ገሰሰ ብዛቱ በውል የማይታወቅ በግምት ከ500 ያላነሱ ጥዑመ ዜማዎችን በድንቅ ብቃት ተጫውቷል። ጥላውን በአማርኛ፣ በኦሮምኛ፣ በሱዳንኛ በተጫወታቸው ተወዳጅ ዜማዎቹ ያልዳሰሰው ሐሳብ የለም። ስለ ፍቅር፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ፖለቲካ፣ ስለ ተፈጥሮ፣ ስለ ማህበራዊ ጉዳዮች ወዘተ ምናልባት የቀረ ያላነሳው ሐሳብ ካለ በሚል አንዳንድ ነገሮች ብሎ እስከ መጫወት ደርሷል እየተባለ ይቀለዳል። በነገራችን ላይ በጥላውን ገሰሰ ዘመን የነበሩ ህፃናት አውሮፕላን እየበረረ ሲመለከቱ አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላውን ገሰሰ እያሉ ይዘምሩ ነበር። ለእንስሳ ከፍተኛ ፍቅር እንደነበረው የሚነገርለት ታላቁ ድምጻዊ ጥላውን ገሰሰ ከተጫወታቸው በርካታ ሙዚቃዎች መካከል ውሻ አሳድጋለሁ የሚለው ተወዳጅ ስራው ይጠቀሳል። ከእንስሳት ፍቅሩ ጋር በተያያዘ ገነነ መኩሪያ ሊብሮ በመኩሪያ አንበሳ ዙሪያ በጻፈው መጽሐፍ ገጽ 335 የሚከተለውን አስፍሯል። መኩሪያን በአካል ለመመልከት ደጋግመው ከሚመጡ በርካታ ዝነኛ ሰዎች መካከል አንዱና ዋነኛው ጥላውን ገሰሰ ነበር። አንዳንዴ ሳጥን ቢራ ተገዝቶ ወግ ያለው የደረጀ ጨዋታ ይጀምራል። ሞክታው ከፍ ሲል ጥላውን መዝፈን ይጀምራል። ሌሎች ይቀበላሉ። አንበሳው ተመልካች ቢሆንም በጥላውን ዘፈን ደስተኛ መሆኑን ይገልጻል። ገጽታውም ፍጹም የደስታ ምልክት ይታይበታል። እርሱ ሁሌም ስሜቱን የሚያሳየው የገብሬን ገጽታ ያያየ ነው። በነገራችን ላይ ገብሬ ወይም 50 አለቃ ገብሬ አበበ መኩሪያ አንበሳን በ1947 ወይም በ1947 ዓመተ ምህረት ማለት ነው በአፍላነቱ ተቀብሎ ህይወቱ እስክታልፍ ድረስ ለ27 ዓመታት የተንከባከበው የክብሩ ዘበኛ አባል ነው። ወደ ታሪካችን ስንመለስ በቀጠለው ዘፈንና ጭፈራ ማዕከል ገብሬ ድንገት ተቆጥቶ ፊቱን ቢያኮሳትር አንበሳው ተነስቶ ያግሮመረመና ተቃውሞውን ይገልጻል። ጥላውን መኩሪያን ለማየት በተለያየ ጊዜ ስለሚመጣ ደንበኝነቱን የሚያውቁ ሰዎች ለአንበሳውም እንደሚዘፍን ይጠብቁ ነበር። በርግጥ አንበሳው ክቡር ዘበኛ አባል በመሆኑ ይኮራበታል። አበበ ቢቂላ በቶኪዮ አሸንፎ ሲመጣ ጥላውን እየዘፈነ መኩሪያ እያገሳና እየተንጎማለለ የክፍላቸውን ባልደረባ ሞቅ አድርገው ተቀብለውታል። ግን ለእርሱ አልዘፈነለትም። ቢዘፍንለት ኖሮ የጥላውን ዘፈኖች በጊዜ ሂደት የማይደበዝዙ በመሆናቸው መኩሪያም እንዲህ ባልተረሳ ነበር ይላል። የኢትዮጵያ ሙዚቃ ንጉስ ክቡር ዶክተር አርቲስት ጥላውን ገሰሰ በአንድ ወቅት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በታሪካዊ የልደት አዳራሽ በክቡር ዘበኛ ኦርኬስትራ ታጅቦ ከመድረክ ብቅ አለ። ጥላውን ሲወጣ ምን ያህል ጭብጨባና ጩኸት ሊኖር እንደሚችል መገመት አይከብድም። ጥላውን ወጣ። እንደ ከዚህ ቀደሙ ግን ብቻውን አልነበረም። በአንድ እጁ ማይክ፣ በአንድ እጁ ውስኪን ይዞ ነበር። ውስኪ ውሻ አሳድጋለሁ ለተሰኘ ተወዳጅ ዜማው ማድመቂያ ከአንድ ወዳጁ በውሰት ያመጣት ድንቅ ውሻ ናት። ዝርያዋ ከቤተ መንግስት ውስጥ ከነበሩ ውሾች እንደሚመዘዝ ይነገራል። ውስኪን የጥላውን ገሰሰ አድናቂ ሆኖ የማያውቃት የለም። ምክንያቱም ከጥላውን ጋር ታሪክ ሰርታለች። በዚህ በርካቶች በታደሙበት ታላቅ መድረክ ውስኪን ይዞ ማቀንቀን ጀመረ። ይጮሃል፣ ይጨበጨባል። የዚህን ጊዜ ሁኔታው አላማራቸውና የግጥሙ ይዘት ያላስደሰታቸው የደህንነት ሰዎች ወዲያው ለሚመለከተው አካል ሪፖርት አድርገው ጥላውን ዜማውን ተጫውቶ እንዳበቃ በቁጥጥር ስር እንዲውል አደረጉት። በጊዜው የሚሰሩ ማንኛውም የጥበብ ውጤቶች ሳንሱር ይደረጉ ስለነበረ ጥላውን ይህንን አልፎ እንዴት ውሻ አሳድጋለሁ ብሎ ደፍሮ መዝፈን ቻለ? የብዙዎች ጥያቄ ነበር። ከመድረክ የተቀበሉት ወታደር ፖሊሶች በዘፈኑ ሐሳብ የተናደዱ ይመስላሉ። እንዴት ውሻ ብለህ ትሰድበናለህ ሲሉ ጠየቁት። ጥላውን በተረጋጋ ስሜት የግጥሙ ይዘት ስድብ እንዳልሆነና ተከምግሞ ያለፈ ዘፈን እንደሆነ አስረድቶ ሳንሱር የተደረገበትን ደብዳቤ ከኪሱ አውጥቶ አሳያቸው። ይሄኔ ወታደሮቹ በመቀረም
እና ሰደበን ብለው ፈቅደውለት እሱ ምን ያርግ በሚል እየከበዳቸውም ቢሆን በነጻ ሰናበቱት። ከዚያ ጊዜ ጀምሮ ጥላውንና ውስኪ አብረው ይወሳሉ፣ አብረው ይወደሳሉ። የምንጊዜም ተወዳጁ የኢትዮጵያ ሙዚቃ ምልክት ጥላውን ገሰሰ በትዳር ከተጣመራቸው ወይዘሮ አስራት አለሙ፣ ወይዘሮ ሂሩት መስፍን፣ ወይዘሮ ፊሪያል አህመድ፣ ወይዘሮ ማርታ ሲማቶስ እና ወይዘሮ ሮማን በዙ 14 ልጆችን ማፍራት የቻለ ሲሆን ድንገት ባጋጠመው ህመም በዕለተ ትንሣኤ ሚያዝያ 11 ቀን 2001 ዓ.ም በተወለደ በ68 ዓመቱ ከዚህ ዓለም በሞት ተለይቷል። ውስኪ የጥላውን ገሰሰ ታሪካዊ ውሻ። ምንጭ መኩሪያ ከተሰኘው የገነነ መኩሪያ ሊብሮ መጽሐፍና በጥላውን ሕይወት ዙሪያ ከተጻፉ መጽሐፎች የተወሰደ። ለፕሮግራማችን እንዲመች መጠነኛ ማሻሻያ ተደርጎበታል። አበቃን። እንቅፋት ሬዲዮ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን was that deep Dave on the track. እንቅፋት ሬዲዮ ጆሮና ደናቅፎ የሚጥል አዝናኝ ሬዲዮ ፕሮግራም እንቅፋት ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን was that deep ውስኪ የጥላውን ገሰሰ ታሪካዊ ውሻ። የኢትዮጵያ ሙዚቃ ንጉስ ክቡር ዶክተር አርቲስት ጥላውን ገሰሰ ብዛቱ በውል የማይታወቅ በግምት ከ500 ያላነሱ ጥዑመ ዜማዎችን በድንቅ ብቃት ተጫውቷል። ጥላውን በአማርኛ፣ በኦሮምኛ፣ በሱዳንኛ በተጫወታቸው ተወዳጅ ዜማዎቹ ያልዳሰሰው ሐሳብ የለም። ስለ ፍቅር፣ ስለ ሀገር፣ ስለ ቤተሰብ፣ ስለ ፖለቲካ፣ ስለ ተፈጥሮ፣ ስለ ማህበራዊ ጉዳዮች ወዘተ ምናልባት የቀረ ያላነሳው ሐሳብ ካለ በሚል አንዳንድ ነገሮች ብሎ እስከ መጫወት ደርሷል እየተባለ ይቀለዳል። በነገራችን ላይ በጥላውን ገሰሰ ዘመን የነበሩ ህፃናት አውሮፕላን እየበረረ ሲመለከቱ አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላውን ገሰሰ እያሉ ይዘምሩ ነበር። ለእንስሳ ከፍተኛ ፍቅር እንደነበረው የሚነገርለት ታላቁ ድምጻዊ ጥላውን ገሰሰ ከተጫወታቸው በርካታ ሙዚቃዎች መካከል ውሻ አሳድጋለሁ የሚለው ተወዳጅ ስራው ይጠቀሳል። ከእንስሳት ፍቅሩ ጋር በተያያዘ ገነነ መኩሪያ ሊብሮ በመኩሪያ አንበሳ ዙሪያ በጻፈው መጽሐፍ ገጽ 335 የሚከተለውን አስፍሯል። መኩሪያን በአካል ለመመልከት ደጋግመው ከሚመጡ በርካታ ዝነኛ ሰዎች መካከል አንዱና ዋነኛው ጥላውን ገሰሰ ነበር። አንዳንዴ ሳጥን ቢራ ተገዝቶ ወግ ያለው የደረጀ ጨዋታ ይጀምራል። ሞክታው ከፍ ሲል ጥላውን መዝፈን ይጀምራል። ሌሎች ይቀበላሉ። አንበሳው ተመልካች ቢሆንም በጥላውን ዘፈን ደስተኛ መሆኑን ይገልጻል። ገጽታውም ፍጹም የደስታ ምልክት ይታይበታል። እርሱ ሁሌም ስሜቱን የሚያሳየው የገብሬን ገጽታ ያየ ነው። በነገራችን ላይ ገብሬ ወይም 50 አለቃ ገብሬ አበበ መኩሪያ አንበሳን በ1947 ወይም በ1947 ዓመተ ምህረት ማለት ነው በአፍላነቱ ተቀብሎ ሕይወቱ እስክታልፍ ድረስ ለ27 ዓመታት የተንከባከበው የክብሩ ዘበኛ አባል ነው። ወደ ታሪካችን ስንመለስ በቀጠለው ዘፈንና ጭፈራ ማዕከል ገብሬ ድንገት ተቆጥቶ ፊቱን ቢያኮሳትር አንበሳው ተነስቶ ያግሮመረመና ተቃውሞውን ይገልጻል። ጥላውን መኩሪያን ለማየት በተለያየ ጊዜ ስለሚመጣ ደንበኝነቱን የሚያውቁ ሰዎች ለአንበሳውም እንደሚዘፍን ይጠብቁ ነበር። በርግጥ አንበሳው ክቡር ዘበኛ አባል በመሆኑ ይኮራበታል። አበበ ቢቂላ በቶኪዮ አሸንፎ ሲመጣ ጥላውን እየዘፈነ መኩሪያ እያገሳና እየተንጎማለለ የክፍላቸውን ባልደረባ ሞቅ አድርገው ተቀብለውታል። ግን ለእርሱ አልዘፈነለትም። ቢዘፍንለት ኖሮ የጥላውን ዘፈኖች በጊዜ ሂደት የማይደበዝዙ በመሆናቸው መኩሪያም እንዲህ ባልተረሳ ነበር ይላል።
የኢትዮጵያ ሙዚቃ ንጉስ ክቡር ዶክተር አርቲስት ጥላሁን ገሰሰ በአንድ ወቅት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በታሪካዊ የልደት አዳራሽ በክቡር ዘበኛ ኦርኬስትራ ታጅቦ ከመድረክ ብቅ አለ። ጥላሁን ሲወጣ ምን ያህል ጭብጨባና ጩኸት ሊኖር እንደሚችል መገመት አይከብድም። ጥላሁን ወጣ። እንደ ከዚህ ቀደሙ ግን ብቻውን አልነበረም። በአንድ እጁ ማይክ፣ በአንድ እጁ ውስኪን ይዞ ነበር። ውስኪ ውሻ ሳድጋለው ለተሰኘ ተወዳጅ ዜማው ማድመቂያ ከአንድ ወዳጁ በውሰት ያመጣት ድንቅ ውሻ ናት። ዝርያዋ ከቤተ መንግስት ውስጥ ከነበሩ ውሾች እንደሚመዘዝ ይነገራል። ውስኪን የጥላሁን ገሰሰ አድናቂ ሆኖ የማያውቃት የለም። ምክንያቱም ከጥላሁን ጋር ታሪክ ሰርታለች። በዚህ በርካቶች በታደሙበት ታላቅ መድረክ ውስኪን ይዞ ማቀንቀን ጀመረ። ይጮሃል፣ ይጨበጨባል። የዚህን ጊዜ ሁኔታው አላማራቸውና የግጥሙ ይዘት ያላስደሰታቸው የደህንነት ሰዎች ወዲያው ለሚመለከተው አካል ሪፖርት አድርገው ጥላሁን ዜማውን ተጫውቶ እንዳበቃ በቁጥጥር ስር እንዲውል አደረጉት። በጊዜው የሚሰሩ ማንኛውም የጥበብ ውጤቶች ሳንሱር ይደረጉ ስለነበረ ጥላሁን ይህንን አልፎ እንዴት ውሻ አሳድጋለሁ ብሎ ደፍሮ መዝፈን ቻለ? የብዙዎች ጥያቄ ነበር። ከመድረክ የተቀበሉት ወታደር ፖሊሶች በዘፈኑ ሐሳብ የተናደዱ ይመስላሉ። እንዴት ውሻ ብለህ ትሰድበናለህ ሲሉ ጠየቁት። ጥላሁን በተረጋጋ ስሜት የግጥሙ ይዘት ስድብ እንዳልሆነና ተከምግሞ ያለፈ ዘፈን እንደሆነ አስረድቶ ሳንሱር የተደረገበትን ደብዳቤ ከኪሱ አውጥቶ አሳያቸው። ይሄኔ ወታደሮቹ በመቀረም እና ስደበን ብለው ፈቅደውለት እሱ ምን ያርግ በሚል እየከበዳቸውም ቢሆን በነጻ አሰናበቱት። ከዚያ ጊዜ ጀምሮ ጥላሁንና ውስኪ አብረው ይወሳሉ፣ አብረው ይወደሳሉ። የምንጊዜም ተወዳጁ የኢትዮጵያ ሙዚቃ ምልክት ጥላሁን ገሰሰ በትዳር ከተጣመራቸው ወይዘሮ አስራት አለሙ፣ ወይዘሮ ሂሩት መስፍን፣ ወይዘሮ ፊሪያላ አህመድ፣ ወይዘሮ ማርታ ሲማቶስ እና ወይዘሮ ሮማን በዙ 14 ልጆችን ማፍራት የቻለ ሲሆን ድንገት ባጋጠመው ህመም በዕለተ ትንሣኤ ሚያዝያ 11 ቀን 2001 ዓ.ም በተወለደ በ68 ዓመቱ ከዚህ ዓለም በሞት ተለይቷል። ውስኪ የጥላሁን ገሰሰ ታሪካዊ ውሻ። ምንጭ መኩሪያ ከተሰኘው የገነነ መኩሪያ ሊብሮ መጽሐፍና በጥላሁን ሕይወት ዙሪያ ከተጻፉ መጽሐፎች የተወሰደ። ለፕሮግራማችን እንዲመች መጠነኛ ማሻሻያ ተደርጎበታል። አበቃን። እንቅፋት ሬዲዮ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ